ለምወጣው የምወዳትን እናቴን ፎቶ እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እና በቃ ኤሌን ወጊ አብረሽኝ ነሽ? አዎ ደህና ነህ? ምንም አትጨነቅ እሺ? እሺ። ሁሌም ከሁሉም በላይ አይን ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቡራት ወይ የኔም ቡርንቡር ማለት ከገረመሽ አሁን አምነን ይሰማና አንቺም ቡርንቡር ያሰኝሻል። ዛራ ያንን እንዳታደርጊ በእናትሽ። ቆይ እዚህ ቤተሰብ መስላችሁ አንቺም ሲፈንም የተቀመጣችሁ ሰው እየጎዳችሁ ነው። የእውነት ዛራ ማመን አትችልም። ድር ተወዳጅና በአንጠልጣይ ድራማ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ይብዛልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥለዋል። ፕሊዝ ለቤት አዲስ ሆናችሁ ደገፍ አድርጉኝ። ወይዘሮ ሜርሲን ተዋርዳለች። ሲፈንና ሜርሲን የሚጋለጡበት ቀን ደርሷል። ወይዘሮ ዛህራ ሁሉንም ሚስጥር አወቀችባቸው። ይህ ሁሉ የሲፈንና የሜርሲን ተንኮል እንደሆነ ደረሰችበት። ሜርሲን በዘረጋችው ወጥመድ ራሷ ልትገባብን ነው። ወይዘሮ ሞርሲና እና ሜርሲን ተፋጠጡ። እሷን ለማስወገድ በየቀኑ ደፋ ቀና የሚሉት እነሱ ቀድመው የሚወድቁበት አጋጣሚ የተፈጠረ ይመስላል። እጅግ የሚገርምና እጅግ የሚደንቅ ነገር ነው የተፈጠረው። አቶ አምናን በጥና ተወግተው ሆስፒታል ገብተዋል። አምናን ራሱን ስቶ ቤሌን እባክህን ምስጢረኛዬ ያላንተ ማን አለኝ? ስፈራው የነበረው እኮ ይሄን ነው። ትተወኛለህ፣ ትረሳኛለህ፣ ትጠፋብኛለህ ብዬ ስለምጨነቅ ነው ያለችው። ይህንን በምትናገርበት ጊዜ አምናን ከወደቀበት ወይም ኮማ ውስጥ ከተኛበት ነቅቷል። የኔ ምስጢረኛ መድኃኒቴ እኮ አንቺ ነሽ። አይኔ ስገልጥ አንቺን እንደማይ እርግጠኛ ነበርኩ ያለው አቶ አምናን። እጅግ ደስ የሚል ግንኙነት። ጄሪ በራሷ ጊዜ ሌላ ወጥመድ ውስጥ ሙስጠፋ እግርግሯን እየተከተለ ሁሉንም ነገር ማበላሸቱ የማይቀር ጉዳይ ነው። በጣም የሚገርመው ነገር የሜርሲን ጉዳይ ነው። ሜርሲን ሚስጥሩ አሁን ስለታወቀ እኔን ለማስወጣት ስትሞክሪ ምንም አላልኩሽም፣ ለፈጣሪን የሰጠሁት ግን የክፋትሽን ክፋት አይቶ አዋረደሽ፣ እጅ ላይ ጣለሽ። ቆይ አንቺ ምን አረጉሽ? አንቺ ዘመድ መስላችሁ እየገዘገዛችሁ ዘመድ መስላችሁ ሁሉንም ለማጥፋት የተነሳችሁ ጨካኝ አረመኔ ናችሁ ብላችኋል ዛህራ። ግን ሲፈንና ሜርሲን ተመካክረው ምን አይነት ውሳኔ ወስኑ ይሆን? ኦልሬዲ ወይዘሮ ሜርሲን ዛህራን ብትገድላት ደስ ይላታል። የሆነ ነገር ፈጥራ እንድትሞትላት ትፈልጋለች። ሜቢ ሲፈንስ እቅዴ ከሚገድል ከሚገባ ዛህራ ብትሞት እመርጣለሁ ብላ ተወስን ይሆን ወይስ? በጣም አጓጊና ልብ አንጠልጣይ ነው። ሌላው የሚገርመውና የሚደንቀው ነገር የጄሪና የሙስጠፋ ሁኔታ ነው። አሁንም ድብቅ ግንኙነታቸው እንደቀጠለ ነው። ፈቃደኛ ባትሆንም በልክና በግብግብ እንደቀጠለ ነው። ሚስቴ አንዱ ባልሽ ቢሞት አንዱ ባል አለልሽ እያለ እየተረተባት ነው። እሷ ግን በከባዱ ተጨንቃለች። ድንገት አቶ አምናን ቢሰማ አውጥቶ ነው የሚጥለኝ፣ አይደለም መጣል ማንቁርትን ይዞ ነው የሚገለኝ ብላ ስለምታስብ ነው። በጣም የሚያሳዝነው ነገር የወይዘሮ ሞርዚና መጨረሻ። ወይዘሮ ሞርዚና አሁን በዚሁ ከቀጠለች እኛንም ትጨርሰናለች። እሷ ግን ቶሎ መሸኘት አለብን የምትለው ሜርሲን ምን ልታደርግ ነው ከእሷ ክፍል የገባችው? እትዬ ዛህራ ምስጢሯን ከሰማችባት በኋላ እንዴትም አባብለው ወደ ቤት ወስደዋታል። ከዚህ በኋላ ምን አይነት ነገር ነው የሚፈጠረው?
እሷ ጋር ከምደራደር እሷን ከምለማመጥ የሆነ ነገር አዘናግቼ መግደል ወይም እንደ ሞርዚና እንድታብድ አደርጋታለሁ ብለው ያስቡ ይሆን ወይስ እትዬ ዛራ ስለ አንድ ሰው ሚስጥሩን ማካፈል አለባት? ሜቢ ለቤሊን። ምክንያቱም እሳቸው ብቻ እንደሚያውቁ ሆነው ዝም ካሉ አንድ ቀን ሊገሏቸውና ሊጎዳቸው ይችላሉ። አቶ አምናን እስካሁን በኋላ አካባቢውን በደንብ ያጣራል ወይ? ጥላቶቹ ጉያው ውስጥ ተቀምጦ የሩቅ ጥላትን የሚያሳድደው። ሌላው የሚገርመውና የሚደንቀው ጉዳይ አደራ ድራማ ላይ የምናውቃት ቃል እዚህ ፊልም ላይ ተቀላቅላለች። እሷም የአቶ አምናን የድርጅቱ ማኔጅመንት አማካሪ ናት። ድርጅቱ በከባዱ ማሽቆልቆል ላይ ነው። የአንዳንድ ትኩረት ማጣት ሁኔታ ነው። አቶ አምናን ከህመምህ አገግምና ነገሮችን በጥሞና ማየት አለብን ስትለውም ነበረ። ይህ ጉዳይ ወዴት እየሄደ ነው? እጅግ አጓጊና ልብ አንጠልጣይ። አምናን ከተወጋው ቁስል ሲያገግም ምን አይነት እርምጃ ይወስዳል? አክስቴ ከመሬት ተነስታ እንደዚህ ልታብድ አትችልም። ምን ተፈጥሮ ነው? ቤቴ ውስጥ ምን እየተካሄደ ነው? አጠገቤ ያሉት ሰዎች እነማን ናቸው? ቆም ብዬ ላስብ ብሎ አይኑን ካልገለጠ በስተቀር በቅርቡ አይደለም መወጋት ሊገሉት ይችላሉ። ምክንያቱም ሴትየዋ ናት ውጊው ብላ ሲፈን ያሳመነቻት ማለት ነው። በጣም ያሳዝናል። የወይዘሮ ዛህራስ መጨረሻ ምንድን ነው? ትልቅ ሚስጥር ስላወቀች አሁን ወይዘሮ ሜርሲን አትለማመጣትም፣ አትለምናትም። ሲፈን ሜቢ ለምኛት ተደራድሪያት ምናምን ነበር ስትል የነበረው። ግን ሜርሲን ኦልሬዲ መግደል፣ ማጥፋት፣ ማሳበር ነው የምትፈልገው ሁሉንም። ግን ትልቁ ጉዳይ ሜርሲን ጡል እያለች ወይዘሮ ሞርዚና ክፍል ገብታለች። ሁለቱ ተፋጠዋል። ምን የሚፈጠር ይመስላችኋል? በሩ እንዳይከፈት ተቀርቅሮባታል። በዚህ አጋጣሚ መውጋት መደብደብ ሳይሆን ልኳን አድርጋ ብታንቃት መልካም ነው። ወይዘሮ ሞርዚናም ከእብደቷ ነቅታ ነገሮችን ካልተቆጣጠረች አምናን አይኑን ስላልገለጠ ገና የጥላቶቹ አደገኛነት መዳፉ ስር ተቀምጠው እየገዘገዙት እንደሆነ ስላላወቀ ሞርዚና መንቃት አለባት። ሌላው ሙስጠፋ ነው። ሙስጠፋ በዚሁ ከቀጠለ አንድ ቀን እጅ ከፍንጅ መያዛቸው አይቀርም። ቃል አሁንም ቤሊልን እያማተረ ነው። ቤሊልን ካላገኘው እያለ ነው። የአምናን መድኃኒት የአምናን ሐኪም እንደሆነች እያወቀ ለምንድን ነው በዚህን ያህል ልክ ከልቡ የሚወደው የጓደኛውን የሚያማትርበት? ምንም ቢያገባ እሷን ከወደደ አንድ ቀን አብረው መሆናቸው አይቀርም ብሎ እንዴት አይገምትም? አቶ አምናን አይኑን ካልገለጠ አሁንም በከባዱ በጥላቶቹ እየተከበበ ነው።